እንኳን ደስ ያለን እነሆ የአንድነት ፀሐይ ወጣች። ይህ ታሪካዊ አንድነት ለብዙ ጊዜ በውጉት ሲጠበቅ የነበረ የትግሉን ድል የሚያቀላጥፍና የህዝብን ተስፋ የሚያለመልም ትልቅ ብስራት ነው። አንድነት የድል አቋራጭ መንገድ ነው። በዝርዝር እንመለስበታለን። እነሆ ዛሬ ኢትዮጵያንና ቀጠናውን የሚያተራምሰው የብልጽግና ቡድን እስትንፋስ የሚያልፍበትን ሸለቆ የሚዘጋ ታሪካዊ ውሳኔ ተወስኗል። ጓዶቻችን ለከፈሉት መስዋዕትነት የሚመጥን ተልእኮን መከወን ግዴታችን የሆነ እኛ የአማራ ፋኖ አደረጃጀቶች አመራሮች የአብይ አህመድ የስልጣን ዕድሜ የሚያልቅበትን ንቃቃት በፍጹም ወንድማማችነትና አንድነት ደፍነናል። የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስመልክቶ የተሰጠ መግለጫ፣ ሙሉ መግለጫውን ተሰሙታላችሁ። አሳዛኝ መረጃ ከዋግምራ ሰቆጣ የአገዛዙ ወታደሮች ሲሸሹ በየመንደሩ ጥለውት የነበረውን የመድፍ ቅንቡላ ፈንድቶ ከአንድ ቤተሰብ የ5 ሰዎች ሕይወት ተቀጠፈ። የትግራይ ጊዜያዊ አስተዳደር የጸለምቴን ተፈናቃዮች የመመለስ ተሞክሮ ውድቅ አደረገ። ግዛቶች ናቸው የሚላቸውን አካባቢዎች ለማስመለስ ቁርጠኛ መሆኑ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የናይል ወንዝ ውሃ ክፍፍል ውዝግብን ለአንዴና መጨረሻ ጊዜ ለመፍታት ግብፅንና ኢትዮጵያን ማሸማገል እንደሚፈልጉ ለግብፁ ፕሬዝዳንት በጻፉት ደብዳቤ ገለጹ። በወልቃይት ጠገዴ ሰቲት ሁመራ ዞን የትግራይ የጦርነት ተፈናቃዮችን ወደ ቀያቸው ለመመለስ በአማራ ክልላዊ መንግስት ስር በአካባቢው የተቋቋመውን ጊዜያዊ አስተዳደር ለማፍረስ ማቀዱን የጠቅላይ ሚኒስትር አብይ አማካሪ ጌታቸው ረዳ እንደነገሩት ጠቅሶ ዘሪፖርተር ዘገበ። እስከ መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አሃዝ እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። እንኳን ደስ ያለን እነሆ የአንድነት ፀሐይ ወጣች። ይህ ታሪካዊ አንድነት ለብዙ ጊዜ በጉጉት ሲጠበቅ የነበረ የትግሉን ድል የሚያቀላጥፍና የህዝብን ተስፋ የሚያለመልም ትልቅ ብስራት ነው። አንድነት የድል አቋራጭ መንገድ ነው። ዛሬ ታሪካዊ ቀን ነው። ትላንት በተለያዩ አቅጣጫዎች በተለያዩ ስሞችና በየጎጥ ተበታትነው ሲታገሉ የነበሩ የቁርጥ ቀን ልጆቻችሁ የፋኖ ኃይሎች የህዝብን አደራ ሰምተው የጠላትን ሴራ በጥሰው በአንድ ልብና በአንድ ወጥ የትግል ሰንሰለት ስር መሰለፋቸውን በታላቅ ኩራት እናበስራለን። ድር ቢያብር አንበሳ ያስር እንዲሉ ፋኖ ተበታትኖም የጠላትን ቅስም ሲሰብር ቆይቷል። ዛሬ ግን ወደ አንድ ወጥ የዚህ ሰንሰለት መምጣቱ ትግሉ ከመከላከል ወደ ወሳኝ ድል መሸጋገሩን ያበስራል። ይህ አንድነት ለጠላት ምርዶ፣ ለህዝባችን ግን የነጻነት ፋና ነው። አገዛዙ ሲጠቀምበት የነበረው ከፋፍለ ግዛ የተባለው ያረጀ ስልት ዛሬ በጀግኖቹ አንድነት ተቀብሯል። ይህ አንድነት የህዝባችን ውጤት ነው። ተባበሩ፣ አንዱ ናችሁ፣ ነጻነታችሁን አምጡ ስትሉ የነበረው የእናትና የአባቶች ጸሎት፣ የወጣቶች ጩኸት ዛሬ ምላሽ አግኝተዋል። ፋኖ አንድ መሆኑ የህዝብን ስጋት ያስወግዳል፣ የትግሉን ግብ ግልጽ ያደርጋል፣ የድሉንም ጊዜ ያሳጥረዋል። የተበታተነ ኃይል ጠላትን ሊያስጨንቅ ይችላል እንጂ ሊያሸንፍ አይችልም። ወጥ ድርጅት ሲኖር ግን መሳሪያ፣ ስንቅና የሰው ኃይል በታቀደ መንገድ ወሳኝ በሆኑ የጠላት ምሽጎች ላይ እንዲያርፍ ያደርጋል። ጦርነት የፖለቲካ ቀጣይነት ነው። ወጥ ድርጅት ከሌለ የጦር ሜዳ ድል ወደ ፖለቲካዊ ትርፍ ሊቀየር አይችልም። ድርጅታዊ ሰንሰለት ታጋዩ ለምን እንደሚዋጋ፣ ድሉን እንዴት እንደሚይዝና ከህዝብ ጋር እንዴት እንደሚግባባ ወጥ መመሪያ ይሰጠዋል። ግለሰባዊ ጀግንነት በግለሰብ ላይ ብቻ ተንጠልጥሎ የሚቀር ይሆናል። ድርጅታዊ ሰንሰለት ሲኖር ግን መርህና የትግል ቅብብሎች ትግሉን የሚረከብ ተተኪ በማዘጋጀት ትግሉ እንዳይቀዘቅዝ ያደርጋል። አምባገነን አገዛዞች የሚኖሩት ህዝብንና ታጋይን ከፋፍለ ግዛ በሚለው መርህ ነው። ታጋይ ኃይሎች አንድ ሲሆኑ ይህ ያገዛዙ ትልቅ መሳሪያ ይሰበራል። ጠላት የሚደሰተው በታጋዮች መካከል መናቆርና መጠላለፍ ሲኖር ነው። አንድነት ሲኖር ግን ጠላት በየትኛውም አቅጣጫ እንደሚመታ ግራ ይጋባል። ሰርጎ ገቦችን ለማስገባትም ይቸግራል። ህዝብ ድጋፉን የሚሰጠው ያሸንፋል ብሎ ለሚያምንበት ኃይል ነው። የተከፋፈለ ኃይል ለህዝቡ ስጋት እንጂ ተስፋ አይሆንም። አንድነት የታየበት ድርጅት ግን የህዝብን ሙሉ ደጀነት ያገኛል። ከዛሬ ጀምሮ ፋኖ በየመንደሩ የሚመታ ኃይል አይደለም። ከዛሬ ጀምሮ ፋኖ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በአንድ ትዕዛዝ የሚንቀሳቀስ ግዙፍ ብረት ለበስ ኃይል ሆኗል። ይህ አንድነት በደም የተገዛ በታሪክ የታተመና ለማንም የማይበጠስ የነጻነት ቃል ኪዳን ነው። የአንድ አገዛዝ ዕድሜ የሚረዝመው በተቃዋሚዎቹ ድክመትና መከፋፈል ልክ ነው። ድርጅታዊ ሰንሰለት የትግሉ አከርካሪ ነው። አንድነት የትግሉ ሞተር ነው። ዲሲፕሊኑ የትግል ጋሻ ነው። የፋኖ ኃይሎች በየመንደሩና በየጎጡ መበታተን አቁመው በአንድ ብሔራዊ ዓላማ ስር ወጥ ሰንሰለት መፍጠር ሲችሉ አምባገነኑ ስርዓት በራሱ ጊዜ መናድ ይጀምራል። ጠላት የሚፈራው በፋኖ ጥይት ብቻ ሳይሆን የፋኖ ጥይት የሚተኩሰው እጅ በአንድ ልብ መመራቱን ነው። አንድነት የመጨረሻው ግብ ሳይሆን የድሉ መጀመሪያ ነው። አሁን በወጥ መዋቅር፣ በጠነከረ ዲሲፕሊን፣ በሰከነ ፖለቲካዊ አመራር ትግሉ ወደፊት ይገሰግሳል። ኢትዮጵያ ሕዝብ ሆይ ጀግኖችህ አንድ ሆነዋልና ድጋፍን አጠናክር። ትላንት በአንድ እጃችን ስንዋጋ ነበር፣ ዛሬ ግን በሁለት እጆቻችን ጠላትን እንጋፈጣለን። እንኳን ደስ ያለህ፣ እንኳን ደስ ያለን። አንድነታችን የድላችን መሰረት ነው። ፋኖ እስቲ በላለሙ
የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስመልክቶ የተሰጠ መግለጫ። እነሆ ዛሬ ጥር 9 ቀን 2018 ዓ.ም ኢትዮጵያንና ቀጠናውን የሚያተራምሰው የብልጽግና ቡድን እስትንፋስ የሚፈልቅበትን ሸለቆ የሚዘጋ ታሪካዊ ውሳኔ ወስነናል። ጓዶቻችን ለከፈሉት መስዋዕትነት የሚመጥን ተልዕኮ መከወን ግዴታችን የሆነ እኛ የአማራ ፋኖ አደረጃጀቶች አመራሮች የአብይ አህመድ የስልጣን ዕድሜ የሚበቅልበትን ንቃቃት በፍጹም ወንድማማችነትና አንድነት ደፍነነዋል። የአማራ ትግል እንዲሆን ዘንድ የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት አመራሮች ድፍረትን፣ ወደ ሰፊነትን፣ ቆራጥነትንና ለህዝብ መታመንን በሚጠይቀው ታሪካዊ ውሳኔያችን የፋኖን አንድነት እውን ማድረግ ችለናል። ለመላው የአማራ ህዝብ እንዲሁም ለመላው ኢትዮጵያን እንኳን ደስ ያላችሁ፣ እንኳን ደስ ያለን። አንድ መሪ፣ አንድ ድርጅት ሰይመናል። አሁን ወደ ስትራቴጂካዊ ግባችን የሚወስደን ምዕራፍ ወለል ብሎ ተከፍቷል። ሜዳውን ፈረሱን በእጃችን ሆኗል። እንደ ብዙዎች ነባር የዓለም ስልጣኔዎች ሁሉ ለረጅም ዘመናት በታሪካዊ መሰናክሎች ያልተደናቀፈ ቅብብሎሽ ያለው የግርማዊ ትላንት የታሪክ ባለቤት የሆነው የአማራ ህዝብ እንዲሁም ሀገራችን ኢትዮጵያ ከመቶዎች ለሚበልጡ ዓመታት በተለይም ከመካከለኛው ዘመን ጀምሮ የስልጣኔ ግጭት በወለደው የትውልዶች ጦርነት እየተፈተኑ ይገኛሉ። በዘመናዊ ታሪካችን በቀጥታ አማራን ኢላማ ያደረገው ተከታታይ ዘመቻ በውስጣዊ ድክመቶቻችን ታግዞ ሁሉንም ህዝቦች በተገቢው መልኩ አሳታፊ ባልሆነ የአሸናፊዎች ስርዓት ሀገራችን ያልተረጋጋና የመፍረስ ስጋት ያለበት ሀገረ መንግስት ሲያደርግ ህዝባችንም ለከፋ የመጥፋት ህልውና አደጋ ጋልጦታል። ይህንን በራሳችን ወገኖች ኢትዮጵያን ባለቤትነትና ቅጥረኝነት የሚመራ ውስብስብ ሀገራዊና ህዝባዊ አደጋ ለመረዳትና የጋራ መግባባት ለመፍጠር ብሎም መፍትሄ ለማበጀት ብዙ ማገዶ ፈጅቷል። የአማራ ህዝብ ራሱን በመዘናጋትና ሀገሩን በማስቀደም እየኖረ በራሱም ሆነ በሀገሩ ላይ የተፈጠረውን ታላቅ ተቃርኖ በጊዜው ባለመረዳቱ ራሱን ያገኘውን ሀገሩን ተነጥቆ ሀገር አልባ ሆኖ እንዲሁም መንግስት መር በሆነ የዘር ማጥፋት በከፋ የመጥፋት አደጋ ውስጥ ሆኖ ነው። በእርግጥ አማራው በመጥፋት ላይ ያለ ህዝብ ነው። ይህን ህዝባዊ አደጋ ለመቀልበስ ብሎም ሁለንተናዊ ህዝባዊ ጥቅሞችን ለማስከበርና አዲስ ስልጣኔ ለመገንባት አዲስ አማራዊ አብዮት በማካሄድ ላይ እንገኛለን። የዚህ ህዝባዊ ቁጣ መነሻ ምክንያት የህልውና አደጋው ቢሆንም አደጋውን ከመቀልበስ ባሻገር ግዙፍ ራዕይ የቀነበበ ህዝባዊና ሀገራዊ እንዲሁም ቀጠናዊና ዓለም አቀፋዊ መሻቶችን ቀርጿል። በሌላ መረጃ አሳዛኝ ክስተት ትምህርቶችንና ተማሪዎችን ለወታደራዊና ለፖለቲካዊ ግብዓት እየተጠቀመ የሚገኘው የአረመኔው አገዛዝ የኤልማና ዲንሳ ወረዳ ነዋሪ የሆኑትን ሁለት የአዴት ሃይስኩል ተማሪዎችን በቃሉ መለሰና የቻለ አይሸሽም የተባሉ የ17 እና 19 ዓመት ታዳጊ ተማሪዎችን ትምህርት ውለው ሲመለሱ ኮንች ስላሴ ላይ ዩኒፎርማቸውን እንደለበሱ የመከላከያ ኃይል በአሰቃቂ ሁኔታ ረሽኗቸዋል። እንዲሁም አሳዛኝ መረጃ ከዋግምራ ሰቆጣ የአገዛዙ ወታደሮች ሲሸሹ በየመንደሩ ጥለውት የነበረው የመድፍ ቅንቡላ ፈንድቶ ከአንድ ቤተሰብ የ5 ሰዎች ህይወት ተቀጠፈ። አደጋው የደረሰው በዋግምራ ብሔረሰብ አስተዳደር አበርገሌ ወረዳ 03 ቀበሌ ልዩ ስሙ በልታርፍ ተብሎ በሚጠራው አካባቢ ላይ ሲሆን የአገዛዙ ወታደሮች ጥንቃቄ ጥለውት የነበረውን የመድፍ ቅንቡላ አንድ የአካባቢ ሰው አንስቶ ወደ ቤቱ በማስገባት ለመቀመጫ አገልግሎት ለመዋል ሲሞክር ፈንድቶበታል። በዚህም ከአንድ ቤተሰብ ብቻ ህጻናት ታዳጊዎችን ጨምሮ የ5 ሰዎች ህይወት መቀጠፉን የአካባቢው ነዋሪዎች ተናግረዋል። አደጋው የደረሰው ጥር 7 2018 ዓ.ም ሲሆን ህይወታቸው ካለፈው 5 ሰዎች በተጨማሪ 2 ሰዎች ከባድ የአካል ጉዳት ደርሶባቸዋል ነው ያሉት ያነጋገርናቸው ነዋሪዎች። በተጨማሪም የቤት እንስሳት ተገድለዋል፣ መኖሪያ ቤቱም ወድሟል። በአማራ ክልል የተሰማሩት የአገዛዙ ወታደሮች ተቀጣጣይ ፈንጂዎችን ጨምሮ ሌሎች የጦር መሳሪያዎችን ሆን ብለው ጭምር ህጻናት በሚበዙበት አካባቢዎች ጥለውት ይሄዳሉ። ህጻናቱን መጫወቻ መስሏቸው ያነሱትና እጃቸው ላይ ፈንድቶ ህይወታቸውና አካላቸው ይቀጠፋል። ህጻናትን ብቻ ሳይሆን ነፍስ አዋቂዎችም ጭምር ከግንዛቤ እጥረት ወድቆ የሚያገኙትን መሳሪያ ማረሻና ቢላዋ ለማሰራት በሚል በሚያነሱበት ወቅት እጃቸው ላይ ፈንድቶ ህይወትን እስከ ማሳጣትና ንብረትን እስከ ማውደም የደረሰ የከፋ ጉዳት ሲደርስባቸው ይስተዋላል። በየትኛውም የክልሉ አካባቢዎች የአገዛዙ ወታደሮች ሆነ ብለው ጭምር የሚጥሉት የጦር መሳሪያ ተተኳሽ ወይንም ተቀጣጣይ ፈንጅ ወድቆ ሲገኝ በአቅራቢያው ለሚገኙ የፋኖ ኃይሎች ጥቆማ በመስጠት የፋኖ ፈንጅ አምካኞች ጥንቃቄ በተሞላበት መንገድ እንዲያስወግዱት ማስደረግ እንዲቻል ይህንን መረጃ የምትመለከቱ ሁሉ መረጃውን ለህብረተሰቡ ተደራሽ በማድረግ የበኩላችሁ እንድትወጡ ሚዲያችን ጥሪ ያቀርባል። የትግራይ ጊዜያዊ አስተዳደር የጸለምትን የተፈናቃዮች የመመለስ ተሞክሮ ውድቅ አደረገ። ግዛቶች ናቸው የሚላቸውን አካባቢዎች ለማስመለስ ቁርጠኛ መሆኑን ገለጸ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተፈናቃዮችን ወደ ጸለምት የመመለስ ተሞክሮ ውድቅ አደረጉ። ፕሬዝዳንቱ በጸለምት የተሞከረውን የተፈናቃዮች የመመለስ ሂደት ከታሰበው ተቃራኒ ውጤት የሚያመጣ ሲሉ በመግለጽ አካሄዱ በሌሎች አካባቢዎች ሊደገም እንደማይገባም አስጠንቅቀዋል። በሽረ እንደ ስላሴ ከተማ ጥር 7 ቀን በተከበረው ዓመታዊ ስላሴ ክብረ በዓል ላይ ተገኝተው ንግግር ያደረጉት ሌተናል ጀነራል ታደሰ ወረደ በጸለምት የታየው ተሞክሮ ትግራይን ለጉዳት እየዳረገ ያለ እቅድ መሆኑን መግለጻቸውን የክልሉ መገናኛ ብዙሃን ዘግበዋል። ሌተናል ጀነራል ታደሰ በንግግራቸው እንደገለጹት የጊዜያዊ አስተዳደር ዋነኛ ቅድሚያ የሚሰጣቸው ጉዳዮች ተፈናቃዮችን ወደ ቀያቸው በመመለስና የትግራይን ግዛቶች ናቸው
ያሏቸውን አካባቢዎች ወደ ነበሩበት መመለስ ናቸው። እነዚህን ችግሮች በሰላማዊ መንገድ ለመፍታት ቁርጠኛ መሆናቸውን የገለጹት ፕሬዝዳንቱ ነገር ግን ሰላም በተፈናቀሉ ማህበረሰቦች ወይም እስካሁን በቁጥጥር ስር ባሉ አካባቢዎች መስዋዕትነት ሊመጣ እንደማይችል አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የናይል ወንዝ ውሃ ክፍፍል ውዝግብን ለአንዴና ለመጨረሻ ጊዜ ለመፍታት ግብፅንና ኢትዮጵያን ማሸማገል እንደሚፈልጉ ለግብፅ ፕሬዝዳንት በጻፉ ደብዳቤ ገለጹ። ማንም የተፋሰሱ ሀገር የናይልን ወንዝ ውሃ በብቸኝነት በመቆጣጠር ሌሎችን መጉዳት የለበትም ያሉት ፕሬዝዳንቱ በፍትሃዊና ግልጽ ድርድር እንዲሁም በአሜሪካ የቅርብ ክትትልና ሀገራቱን የማስተባበር ሚና የተፋሰሱን ሀገራት ተጠቃሚ ከሚያደርግ ዘላቂ ስምምነት ላይ መድረስ እንደሚቻል ገልጸዋል። በተለይ በድርቅና በተራዘመ የዝናብ እጥረት ወቅት ሊተነበይ የሚችል የውሃ መጠን ግብፅንና ሱዳንን እንዲዳረስ ኢትዮጵያን ከህዳሴ ግድቧ ከፍተኛ ኤሌክትሪክ ኃይል ማመንጨት እንድትችልና ምናልባትም ለግብፅና ሱዳን ኃይል እንድትሸጥ የሚያስችል አካሄድ መከተል እንደሚያስፈልግ ፕሬዝዳንቱ ጠቁመዋል። ፌዴራል መንግስቱ በወልቃይት ጠገዴ ሰቲት ሁመራ ዞን የትግራይ የጦርነት ተፈናቃዮች ወደ ቀያቸው ለመመለስ በአማራ ክልል መንግስት ስር በአካባቢው የተቋቋሙ ጊዜያዊ አስተዳደር ለማፍረስ ማቀዱን የጠቅላይ ሚኒስትር አብይ አማካሪ ጌታቸው ረዳ እንደነገሩት ጠቅሶ ዘ ሪፖርተር ዘገበ። ጌታቸው ይህንን የተናገሩት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ጋር ከትናንት ወዲያ በሁመራ ጉብኝት አድርገው ከተመለሱ በኋላ መሆኑን ዘገባው ጠቅሷል። ሆኖም የፕሪቶሪያውን የግጭት ማቆም ስምምነት ለመተግበር ትብብር እንደሚያስፈልግ ጌታቸው መግለጻቸውን ዘገባው ጠቅሷል። ጌታቸው ሶስተኛው ወገን ጣልቃ ሳይገባ ውስጣዊ ልዩነቶች መፍታት እንደሚያስፈልግ አጽንኦት መስጠታቸውን ዘገባው ጨምሮ አመላክቷል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁ ላይክ ያርጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ